በሳውዲ አረቢያ የሚገኘው የኢትዮጵያ ኤምባሲ በዜጎች መካከል እየተፈጸመ ያለውን ጥቃት በተመለከተ ይፋዊ መግለጫ አወጣ። በሳውዲ አረቢያ የኢፌድሪ ኤምባሲ ሰሞኑን በማህበራዊ ሚዲያ ላይ ኢትዮጵያን እርስ በርሳቸው ሲደባደቡና ጥቃት ሲፈጽሙ የሚያሳዩ ቪዲዮዎችን በተመለከተ ጉዳዩን በትኩረት እየተከታተለው መሆኑንና አግባብ ካላቸው አካላት ጋር በመሆን የምርመራ ስራዎችን መጀመሩን አስታውቋል። በዚህ ኢሰብአዊ ተግባር ላይ የተሳተፉ ግለሰቦች መደበኛ ባልሆነ ወይንም በህገወጥ መንገድ ወደ ሳውዲ አረቢያ የገቡ ናቸውም ተብሏል። እነዚህ አካላት በበረሃ ገጠራማ አካባቢዎች በመሸሸግ ምክንያታቸው በግልጽ ባልታወቀ ጉዳይ ቡድን ወይንም ጎራ በመፍጠር እርስ በርሳቸው ግጭት ሲፈጥሩ እንደነበርም ተደርሶበታል ብሏል ኤምባሲው። እስካሁን በተደረገው ክትትልና ጥረትም አንድ ተጠርጣሪ በሳውዲ አረቢያ ፖሊስ ቁጥጥር ስር ውሏል ተብሏል። ኤምባሲው ችግሩን ከምንጩ ለማድረቅና በዚህ ወንጀል ተሳተፉትን ሁሉን ለህግ ለማቅረብ ከሚመለከታቸው አካላትና ከሀገር ሽማግሌዎች ጋር በቅርበት እየሰራ እንደሚገኝ ገልጿል። ኤምባሲው እነዚህን ወንጀለኞች በቁጥጥር ስር ለማዋል የሚያስችሉ ማንኛውንም ተዛማጅ መረጃ ወይንም ጥቆማ ያለው ወገን በአስቸኳይ ለኤምባሲው እንዲያቀርብም ጥሪ አስተላልፏል።